በያላችሁበት ሰላማችሁ ይብዛ የተወደዳችሁ መሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለተረቡ ወደናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋናዎቹን በማሻከር እንጀምራለን። ጠይሞቹ የቀይ ባህር ባላባቶች በያሎ ግንባር ህዋትን አቅምሰው ሲመልሱ ሁለት የሻዕቢያ ጦር መሪዎች መማረካቸውን እንዲሁም 11 የህዋት ተላላኪዎች መደምሰሳቸው ተገለጸ። በደቡብ ጎንደር ዞን በስማዳ ወረዳ ህግ እያስከበረ የሚገኘው የሀገር መከላከያ ሰራዊት ከወረዳው ሰላም አስከባሪ ኃይል ጋር በመቀናጀት የሰላምን አማራጭ ባልተቀበሉ ኃይሎች ላይ እርምጃን ወሰደ። ኤርትራ ለጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ምላሽን ሰጥታለች። ዝርዝር ዘገባውን ይዘናል። አብራችሁን ከቆያችሁ ታደምጡታላችሁ። የቀድሞ የሊቢያ መሪ ሙአመር ጋዳፊ ልጅ ሰልፍ አልኢስማኤል በ4 ታጣቂዎች ግድያ እንደተፈጸመበት ተገለጸ። በመጨረሻም ዜና ድንቃድንቅ በልመና ብቻ በወር 140 ሺህ ብር ድረስ በማግኘት ሚሊዮነር ስለሆነው ግለሰብ የምንነግራችሁን ዜና ከድንቃድንቅ መዝገባችን አካተን ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦቻችንን ጀምሮ ሌሎች ቀሪ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ከቆያችሁ ሙሉ ዜናችን የሚደርሳችሁ ይሆናል። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ትጀምሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። በቀዳሚነት ወደ ያዝነው መረጃችን አለፍ። በአፋር ያለው ድንበር በራያ ጨርጨር በቢሶበር በኩል ከህወሓት ጋር እየተደረገ ያለው ውጊያ መቀጠሉ ተሰምቷል። በዚህም የህወሓት ኃይሎች ወደ ኡላጋ፣ ቡታ፣ መርፋታ እንዲሁም ቢሶበር አካባቢ ከባባድ መሳሪያዎችን ጨምሮ ሰራዊታቸውን እያቀረቡ መሆኑን ከስፍራው የሚደርሱን መረጃዎች አመልክተዋል። ህወሓት በዚህ ግንባር የጀመረው ትንኮሳ የከፋ ኪሳራ ውስጥ እንደሚጥለው በበርካቶች ዘንድም እየተገለጸ ይገኛል። ጠይሞቹ የቀይ ባህር ባላባቶች በያለው ግንባር ህወሓትን አቅምሰው ሲመልሱ ሁለት የሻዕቢያ ጦር መሪዎች ሲማረኩ 11 የህወሓት ተላላኪዎች መደምሰሳቸው ታውቋል። በደቡብ ጎንደር ዞን በስማዳ ወረዳ ህግ እያስከበረ የሚገኘው የሀገር መከላከያ ሰራዊት ከወረዳው ሰላም አስከባሪ ኃይል ጋር በመቀናጀት የሰላምን አማራጭ ባልተቀበሉ ኃይሎች ላይ እርምጃን ወሰደ። ጥምር ጦሩ በዛሬው ዕለት በጸዶዬ ቀጠና በሰራው ኦፕሬሽንም በቀጠናው ታጥቀው ሲንቀሳቀሱ የነበሩ ኃይሎች ላይ በወሰደው እርምጃ 5 የጥፋት ኃይሉ አባላት ሲደመሰሱ 3 መማረክ ችለዋል። በኦፕሬሽኑም 2 ብሬን፣ 3 ክላሽ፣ 1 አብራራው መሳሪያ መማረክ ተችሏል። በተያያዘ ዜና በመተማ ቀጠና ሲንቀሳቀስ የነበረው የአማራ ፋኖ ካራማራ ክፍለ ጦር የህክምና ቡድን ኃላፊ የነበረው አንተነህ መክበብ እንዲሁም በቀጠናው ራሳቸውን የቅማንት ኮሚቴ በማለት ሲንቀሳቀሱ የነበሩ የታጣቂ ቡድኑ አመራርና አባላት የመንግስትን የሰላም ጥሪን ተቀብለው መግባታቸው ታውቋል። ጠለምት የተከዜን ዘብን እያሰለጠነ ነው። የህዝብ አለኝታው የተከዜ ዘብ ዛሬም እየተጠናከረ እንደሚገኝ ተገልጿል። ተስፋፊውን የህወሓት ትንኮሳና ተላላኪ ባንዳን ለመመከት የተከዜ ዘብን የበለጠ ማሰልጠንና ማስታጠቁ ብቸኛ መፍትሄ መሆኑም ተነግሯል። ኤርትራ ለጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ምላሽን ሰጠች። የጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮ ኤርትራ ግንኙነት መሻከሩን በተመለከተ የሰጡትን ማብራሪያ ተከትሎ የኤርትራ ማስታወቂያ ሚኒስትር ጠንካራ የቃላት ትችትን የሰነዘረበትን መግለጫ አውጥቷል። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በሰጡት ምላሽም የኢትዮጵያ ገዢ ፓርቲ የይስሙላ ፓርቲ ነው ሲሉ ጠርተውታል። የኢትዮጵያ መንግስት አሁን ያቀረበው ክስ በኤርትራ ላይ ለሚከፍተው ህገወጥ ጦርነት ሰበብ ፍለጋና ማደናገሪያ ነው ሲል ጠቅሷል። ጠቅላይ ሚኒስትሩ በንግግራቸው የጎላን ተራራ እንደማነጻጸሪያ አምሳያ መጥቀሳቸውም በኤርትራ ላይ ያላቸውን ቀስቃሽና ወራሪ አጀንዳን የሚያሳይ ነው ሲልም ኮንኗል። ቀደም ሲል ጠቅላይ ሚኒስትሩ በፓርላማ በሰጡት ማብራሪያ ላይም የኤርትራ ጦር በትግራይ የፈጸመውን ዘረፋና ግድያ ለወቅታዊ ጸብ መንስኤ አድርገው ማቅረባቸው ይታወሳል። ሌተናል ጄኔራል መሐመድ ተሰማ የእዙ ሰራዊት ባንዳዎችን በመደምሰስ የጠላቶቻችንን ፍላጎት እያከሸፈ መሆኑን ገልጸዋል። የምስራቅ እዝ ዋና አዛዥ እንዲሁም የቀጠና የጸጥታ ግብረ ኃይል ሰብሳቢ የሆኑት ሌተናል ጄኔራል መሐመድ ተሰማ በሰሜን ጎጃም ዳና ማርያም እንዲሁም ጭንባ ቀበሌዎች የፋኖን ርዝራዥ የማጽዳት ግዳጁን እየፈጸሙ የሚገኙ አሃዶችን እንዲሁም የክልሉ የጸጥታ ኃይሎችን ግዳጅ አፈጻጸምን ተመልክተዋል። ዝርዝር ዘገባ ይዘናል።
ሰው ከስልኩ የሚያገኘውን የእውቀት ልክ የትኛውም ተቋም እንደማይሰጠው መምህራንና ተማሪዎች ማወቅ አለባቸው ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። አሁን ያለው የኤአይ ዓለም እውቀትን በነፃ በሁሉም ቤት እኩል የሚያደርስ ዘመን መሆኑን አንስተውም ከጥቂት ዓመታት በኋላ ከፍተኛ ትምህርት ተቋማት ጉዳይ ጥያቄ ውስጥ መግባቱ የማይቀር መሆኑን ጠቅላይ ሚኒስትሩ ለምክር ቤት አባላት ተናግረዋል። በሀገሪቱ ከዛሬ 100 ዓመታት በፊት በተለያዩ ዘርፎች ላይ የነበሩ ስርዓቶች እየተሻሻሉ ቢሆንም የትምህርት ስርዓቱ ግን የዛሬ 100 ዓመት እንደነበረ አሁንም በክፍሉ ውስጥ መቀመጥ ነው ሲሉ ገልጸዋል። ስለሆነም መምህራንና ተማሪዎች ሰው ከስልኩ የሚያገኘውን የእውቀት ልክ የትኛው ተቋም እንደማይሰጣቸው በሚገባ ሊገነዘቡ ይገባል ሲሉ አሳስበዋል። መንግስት 7ኛው ጠቅላላ ምርጫ ዲሞክራሲያዊ፣ ሰላማዊና አሳታፊ በማድረግ ቁርጠኝነቱን አሳይቷል ሲሉ የህዝብ ተወካዮች ምክር ቤት አባላት ገለጹ። ተጨማሪ አለን። 6ኛው የኢፌዴሪ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በትላንትናው ዕለት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባውን አካሂዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስትን የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለቀረቡላቸው ጥያቄዎችን ምላሽና ማብራሪያን ሰጥተዋል። በማብራሪያቸውም የዘንድሮ ጠቅላላ ምርጫ ፍትሐዊ፣ ሰላማዊ እንዲሁም አካታች ካለፈው ምርጫም የተሻለ እንዲሆን እንፈልጋለን ብለዋል። መንግስት የምርጫ አውዱን ለማስፋት በተለያየ ትኩረት እየሰራ መሆኑን ጠቁመውም በዚህ አሁን ላይ ካለው እስከ 10 እጥፍ የሚሆኑ ልዩ ድምጾች በህዝብ ተወካዮች ምክር ቤት ይገኛሉ ሲሉም ገልጸዋል። የዘንድሮውን ጠቅላላ ምርጫ ታማኒ ካለፈው የተሻለ አሳታፊ እንዲሁም አካታች ለማድረግ ምቹ አካባቢን መፍጠር የሚያስችል ዝግጅት እየተደረገ መሆኑንም ተናግረዋል። የህዝብ ተወካዮች ምክር ቤት አባል ዶክተር መብራቱ አለሙ መንግስት ከምርጫው ዝግጅትና ዲሞክራሲያዊነት አንጻር ለቀረበለት ጥያቄ አጥጋቢ ምላሽን ሰጥቷል ብለዋል። መንግስት 7ኛውን ጠቅላላ ምርጫ ዲሞክራሲያዊ፣ ሰላማዊና አሳታፊ ለማድረግ ቁርጠኝነቱን ማሳየቱንም ገልጸዋል። የህዝብ ተወካዮች ምክር ቤት አባል መስፍን እርካቤ ምርጫውን ሰላማዊ፣ ዲሞክራሲ በሆነ መንገድ ማከናወን የሚያስችል አውድ መፈጠሩንም ጠቁሟል። ኢትዮጵያ በህልውና ዘመቻ ላይ በነበረችበት ወቅት ምርጫ ማካሄዷን አውስተውም የዘንድሮውን ምርጫ ሊያስተጓጉል የሚችል የሰላም እጦት የለም ነው ያሉት። ምርጫው ፍትሐዊ፣ ዲሞክራሲያዊና በህዝብ ዘንድ ተአማኒ እንደሚሆን እምነታቸውን ገልጸው ለዚህም ፓርቲዎች የእጩዎች ምዝገባ መጀመራቸውን ተናግረዋል። የህዝብ ተወካዮች ምክር ቤት አማካሪ ምክር ቤት አባል ኡስታዝ ካሚል ሸምሱ ምርጫ የአንድ ማህበረሰብ የዲሞክራሲ ልምምድ ማሳያ መሆኑንም ገልጸዋል። መንግስት ምርጫውን ዲሞክራሲያዊ በሆነ መንገድ ለማከናወን ቁርጠኛ መሆኑን ገልጸው ከዚህ ባሻገር ደግሞ ማህበረሰቡ ምርጫው አሳታፊ እንዲሆን ሚናውን ሊወጣ ይገባል ብለዋል። የአፍሪካ የዲፕሎማሲ መዲና አዲስ አበባ የምታስተናግዳቸው አህጉራዊ ሁነቶች የዓለም ስርዓት በፍጥነት እየተቀያየረ ይገኛል። አፍሪካ በዚህ ተለዋዋጭ ስርዓት ውስጥ የሚገባትን ቦታ በመያዝ ጉዳዩ የመነጋገሪያ አጀንዳ ከሆነ ሰነባብቷል። በዚህ ርዕሰ ጉዳይ ዙሪያ የተጠናከረ ዝርዝር ዘገባ አለን፣ እንደሚከተለው እንመልከት። አፍሪካ በርካታ ወጣት የያዘችና ብዝሃ የተፈጥሮ ጸጋዎች ያሏት አህጉር ናት። በአፍሪካ ተግባራዊ የተደረገው አህጉራዊ ነጻ የንግድ ቀጠና በቀጠናው የንግድ ትስስርን በማሳለጥ እድገትን የማፋጠን ተስፋ ተጥሎበታል። አፍሪካ እድሎቿን በሚገባ ለመጠቀምና የሚስተዋሉ ፈተናዎቿን ለመሻገር ምላሽ የምትሰጥበት የልማት እንዲሁም እድገት ጉዞዋን ከመበየነ ባለፈ በዓለም መድረክ የሚኖራትን ሚናም ይወስናል። በአህጉር ደረጃ የተቀመጡ እንደ አጀንዳ 2063 እንዲሁም የአፍሪካ ነጻ የንግድ ቀጠና ያሉ አህጉራዊ ማዕቀፎች እንዲሳኩ ጠንካራ የፖለቲካ ቁርጠኝነትም ያስፈልጋል። መንግስታት፣ የግሉ ዘርፍ እንዲሁም የልማት አጋሮች ትብብራቸውን ማጠናከርም ይኖርባቸዋል። የተገቡ ቃል ኪዳኖችን ወደሚለካ ውጤት ለመቀየር ዘላቂነት ያለው አመራር ሰጪነት፣ ኢንቨስትመንትን ማጠናከር እንዲሁም ተከታታይነት ያለው ውጤቶችን ማድረግም ይገባል። ውሳኔ ሰጪዎችን በአንድ መድረክ የሚያገናኙ ቀጠናዊ እንዲሁም አህጉራዊ መድረኮች በአጀንዳዎች ላይ የተቀናጀ የተግባር ምላሽ ለመስጠት ቁልፍ ሚና አላቸው። አፍሪካ እድሎቿን በመጠቀምና ፈተናዎቿን በማለፍ መንገድ ላይ በሆነችበት በዚህ ወቅት ኢትዮጵያ ሁለት ወሳኝ አህጉራዊ ሁነቶችን ታስተናግዳለች። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7 እንዲሁም 8 ቀን 2018 ዓ.ም በህብረቱ ዋና መቀመጫ አዲስ አበባ ይካሄዳል። የዘንድሮ መሪ ሀሳብም በአፍሪካ የውሃ ደህንነትና ንጽህና አጠባበቅ ላይ ትኩረቱን አድርጓል። ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት የመሪዎች ጉባኤ መሪ ሀሳብ ነው። ዘላቂ የሆነ የውሃ አቅርቦትና ደህንነቱ የተረጋገጠ የንጽህና አጠባበቅ ስርዓት ዘላቂ ልማት፣ አካታች እድገት፣ ጤናማ ማህበረሰብና ጠንካራ ስነ ምህዳር መገንባት፣ የተፈጥሮ ሀብት ዘላቂ አጠቃቀምና የዜጎችን የኑሮ ሁኔታ ማሻሻል ከአጀንዳ 2063 ግቦች ጋር እየተሳሰረ መሆኑም ተገልጿል። የኢትዮጵያ ፌዴራል ፖሊስ የተሽከርካሪ ሰሌዳን ቀየረ።
የፌዴራል ፖሊስ ሎጂስቲክስ ዋና መምሪያ ኃላፊ ረዳት ኮሚሽነር እሸቱ ፊጣ ከ50 ዓመታት በላይ አገልግሎት ላይ የነበረው የፌዴራል ፖሊስ የተሽከርካሪ ሰሌዳ የተዘበራረቀና ወጥነት የሌለው እንዲሁም ለቁጥጥር አመቺ እንዳልነበር ተናግረዋል። በንጽጽር አዲሱ የተሽከርካሪዎች ሰሌዳ ከሎጂስቲክ ጋር የተሳሰረ እንዲሁም ከመረጃ ቋት ጋር የተጣመረ መሆኑን ጠቁመዋል። ሰሌዳው በህገወጥ መንገድ የማይባዛ ምስጢራዊ መለያዎችን የያዘ መሆኑ ለቁጥጥር እንዲሁም የስራ እንቅስቃሴን ቀልጣፋ ከማድረግ አኳያ ከፍተኛ አስተዋጽኦ ይኖራልም ነው ያሉት። የተሽከርካሪ ሰሌዳው የኢትዮጵያ ፌዴራል ፖሊስን ዓለም አቀፍ ተወዳዳሪነትን ከማላቅ ረገድ ሚናው የጎላ መሆኑንም ገልጸው ለህዝቡ የሚመጥን አገልግሎት ለመስጠት እንዲሁም የወንጀል ምርመራና ክትትል ስራን ለማሳለጥ አጋዥ እንደሚሆንም አመልክተዋል። ይህም ኢትዮጵያ የጀመረችውን የዲጂታል 2030 ግብን ከማሳካትና አገልግሎቶችን ከቴክኖሎጂ ጋር የማስተሳሰር ትርም ጋር የተዛመደ መሆኑን ጠቅሷል ሲል ኤፍኤምሲ ዘግቧል። 120 ሺህ ሊትር ነዳጅ በባቡር መግባቱ ተገለጸ። 120 ሺህ ሊትር ነዳጅ በባቡር በማጓጓዝ በሎጂስቲክስና የኢነርጂ ዘርፍ ትልቅ ስኬት እየታየበት ነው የተባለው የመጀመሪያው ሙከራ ጉዞ ተጠናቋል። በኢትዮ ጅቡቲ የባቡር መስመር የተካሄደው የሙከራ ጉዞ አገልግሎት ሳይሰጡ የቆዩ ነዳጅ ማጓጓዣ ልዩ የባቡር ታንከሮችን በመጠቀም የተከናወነ ነው ተብሏል። የሀገሪቱን የሎጂስቲክስ ስርዓትን ለማዘመን የትራንስፖርት ወጪን ለመቀነስና በከባድ የነዳጅ ጫና ተሽከርካሪዎች ላይ ያለውን ጥገኝነት ለመቀነስ እየተወሰደ ያለው ስትራቴጂካዊ ጥናት አካል መሆኑም ተጠቅሷል። ከንቲባ አዳነች አቤቤ በአዲስ አበባ ከተማ አስተዳደር በ57 ማህበራት ለተደራጁ ከ6000 በላይ ለሚሆኑ መምህራን የመኖሪያ ቤት ግንባታን አስጀምረዋል። ከንቲባዋ በወቅቱ እንደገለጹት በከተማዋ ባለፉት የለውጥ ዓመታት 380 ሺህ የሚደርሱ ቤቶች ለተጠቃሚዎች ተላልፈዋል ብለዋል። ይሁን እንጂ የቤት ፍላጎት ከፍተኛ በመሆኑ መንግስት በሙሉ አቅሙ ተጨማሪ ቤቶችን ይገነባል። ዜጎች በተለያዩ አማራጮች የመኖሪያ ቤት ባለቤት እንዲሆኑም በተሰራው ስራ ለመምህራን ቅድሚያ ተሰጥቷል ያሉት ከንቲባ አዳነች መምህራን 3.8 ቢሊዮን ብር የቁጠባ መጠን በማሟላት የቤት ግንባታ መጀመሩንም ገልጸዋል። ከ5 ቢሊዮን ብር በላይ ካሳ ተከፍሎ መሬት ለግንባታ ዝግጁም ተደርጓል። ግንባታውም በተያዘለት የጊዜ ገደብ ተጠናቆ ለመምህራን እንዲተላለፍ በትኩረት እንደሚሰራም ነው የገለጹት። የከተማ አስተዳደሩ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በበኩላቸው መርሃ ግብሩ ለዘመናት የመምህራንን የመኖሪያ ቤት ጥያቄ ምላሽ እየሰጠ ሲሆን በዚህ ዙር ላልታቀፉ መምህራንም ለድሉ ተጠቃሚ ለማድረግ ይሰራል ብለዋል። የጃፓን መንግስት በኦሮሚያ ክልል አርሲ ዞን በለሙ ቢልቢሎ ወረዳ ለሚከናወነው የመንገድ ግንባታ ፕሮጀክት ድጋፍ ለማድረግ ስምምነትን ፈረመ። በፊርማ ስነ ስርዓቱ ላይ አትሌት ደራርቱ ቱሉ በበኩሏ አካባቢው እሷ የተወለደችበት መሆኑን ጠቅሳ ፕሮጀክቱ በተለይም በክረምት ያለውን የህብረተሰቡን የመንገድ ችግርን የሚፈታ ነው ብላለች። በኢትዮጵያ የጃፓን አምባሳደር ሺባታ በበኩላቸው ጃፓን ለዚህ ፕሮጀክት ከ90 ሺህ የአሜሪካ ዶላር በላይ ድጋፍን ታደርጋለች ብለዋል። መንገዱ በክረምት በወረዳው ያሉ ቀበሌዎች እንዳይገናኙ መንስኤ ሆኗልም ብለዋል። ፕሮጀክቱ በለሙ ቢልቢሎ ወረዳ በሚገኙ 4 ቀበሌዎች ለሚኖሩ ከ28 ሺህ በላይ ለሚጠጉ ሰዎች የጤና የትምህርትና መሰረታዊ አገልግሎቶች ተደራሽነትን ያሻሽላልም ተብሏል። ሸበሌ ሪዞርት ለሶማሌ ክልል ተጨማሪ የቱሪዝም መዳረሻ በመሆን ለዘርፉ መነቃቃት ጉልህ ሚና እንደሚጫወት የክልሉ ነዋሪዎች ገለጹ። ኢትዮጵያ ባህላዊ፣ ታሪካዊና ተፈጥሯዊ እምቅ የቱሪዝም ሀብት ባለቤት ብትሆንም እንኳን ሀብቱን አውቆ ለይቶና አልምቶ የገቢ ምንጭ ከማድረግ አኳያ ውስንነቶች እንደነበሩ ይታወቃል። የመደመር መንግስት ቱሪዝም ለሀገር ምጣኔ ሀብት እድገትና ለገጽታ ግንባታ ያለውን ፋይዳ በመረዳት ለዘርፉ ልዩ ትኩረት ሰጥቶ ያከናወናቸው ባሉ ስራዎችም ተጨባጭ ውጤቶች መመዝገብ ጀምረዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመሩት የገበታ ፕሮጀክቶችም አዳዲስ የቱሪዝም መዳረሻዎችን ከማልማት ባለፈ ነባሮቹ እንዲታደሱና ለአካባቢ ተጨማሪ የገቢ አቅም እንዲሆኑ እያደረገ ነው። ከገበታ ለሀገር ፕሮጀክቶች መካከል ሰሞኑን በጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ እንዲሁም በሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በይፋ የተመረቀው የሸበሌ ሪዞርት አንዱ ነው። በ385 ሄክታር መሬት ላይ ያረፈው ሪዞርቱ በአንድ ጊዜ 400 እንግዶችን ማስተናገድ የሚችሉ 3 ምግብ ቤቶች፣
ልዩ የባህል ማዕከል፣ ዘመናዊ የክብረ በዓላትና የስብሰባ አዳራሾች፣ የህፃናት መጫወቻ ስፍራዎችና 15.4 ኪሎ ሜትር ርዝመት ያላቸው የእግረኛ መንገዶችንም ይዟል። የኢትዮጵያ ዜና አገልግሎት ያነጋገራቸው የጅጅጋ ከተማ ነዋሪዎች ሪዞርቱ ለክልሉ ተጨማሪ የቱሪዝም መዳረሻ በመሆንም ለዘርፉ መነቃቃት እድልን መፍጠሩን ተናግረዋል። ለገጠር ፋይናንስ እንዲሁም ልማት ፕሮጀክት የሚውል የ110 ሚሊዮን ዩሮ ድጋፍ ተገኘ። የኢትዮጵያ መንግስት በገጠር አካባቢዎች የሚካሄዱ የልማት ስራዎችን ለማፋጠንና የፋይናንስ አቅርቦትን ለማሳደግ የሚያስችል የ110 ሚሊዮን ዩሮ የብድር ድጋፍን ከአውሮፓ ኢንቨስትመንት ባንክ ማግኘቱን አስታውቋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ዕለተ ረቡዕ ወደ እናንተ እየደረሰ የሚገኘው የቀን መሃል ዜናችንን ነው። ከባህር ማዶ ወደ ያዝናችሁ አለፍን። አሜሪካ ወደ ጦር መርከቧ ሲበር ነበረ ያለችውን የኢራን ድሮን መታ መጣሏን አስታወቀች። ሀገሪቱ በአረቢያን ባህር ላይ ወደሚገኘው አውሮፕላን ተሸካሚ መርከቧ በኃይል ሲቃረብ የነበረ የኢራን ድሮንን መታ መጣሏን ነው የሀገሪቱ ጦር ቃል አቀባይ የገለጹት። ድሮኑ ላይ ጥቃት የፈጸመው ዩኤስኤስ አብርሃ ሊንከን ከተባለው ግዙፉ የአሜሪካ የጦር መርከብ የተነሳ F-35C የተሰኘው የራዳር እይታን የሚያመልጥ ተዋጊ ጀት እንደሆነም የአሜሪካ ማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሃውኪንሰን ተናግረዋል። እንደ ቃል አቀባዩ ገለጻ የማክሰኞ ዕለት ራስን የመከላከል እርምጃ የተወሰደው አውሮፕላን ተሸካሚውን መርከብ እንዲሁም ሰራተኞችን ለመጠበቅ ሲባል ነው። ሲበር የነበረበት ዓላማ ግልጽ እንዳልሆነ የተገለጸው ድሮን በሚጠጋበት ወቅት የአሜሪካ የጦር መርከብ ከኢራን የባህር ዳርቻ በግምት 805 ኪሎ ሜትር ርቀት ላይ እንደነበርም ተገልጿል። ከዚህ ክስተት ጋር በተያያዘ የተጎዳ የአሜሪካ ወታደርም ሆነ ንብረት የለም ተብሏል። ሰይፍ አልኢስላም በመኖሪያ ቤቱ ሳለ ማንነታቸው ባልታወቁ ታጣቂዎች ህይወቱ ማለፉን የተሰማው በምዕራባዊ ሊቢያ ዚንታን ከተማ ጥቃቱ መድረሱን የሀገሪቱ መገናኛ ብዙሃን አረጋግጠዋል። የአልኢስላም የፖለቲካ አማካሪ አብዱላህ ኦስማን ግድያው መፈጸሙን በፌስቡክ ገጻቸው አስፍረው ግድያው በማን እንደተፈጸመ ግን ዝርዝር ማብራሪያን ከመስጠት ተቆጥበዋል። አብዱላህ ኦስማን ከባድ ሐዘን ውስጥ መሆናቸውን ገልጸው ለሟች የሚደረግ ሃይማኖታዊ ስርዓት እያከናወኑ መሆናቸውን ተናግረዋል። በጥቃቱ ዙሪያ እስካሁን የጠራ መረጃ አለመኖሩን ወደፊት ግን አዳዲስ ጉዳዮች እንደሚኖሩ የዘገበው ዩሮኒውስ ነው። ሰይፍ አልኢስላም የቀድሞ የሊቢያ መሪ መሐመድ ጋዳፊ ሁለተኛ ልጅ ሲሆንም የጋዳፊ ሁለተኛ ሚስት የነበረችው የሰይፍ ፋርካሽ ልጅ ነበርም ተብሏል። በመጨረሻም ዜና ድንቃድንቅ በልመና ብቻ በወር እስከ 140 ሺህ ብር ድረስ ያገኛል። አካል ጉዳተኛ በመምሰል ለዓመታት ሲለምን የነበረው የ50 ዓመቱ ህንዳዊ ባራት አጀት በዓለም ላይ ሀብታሙ ለማኝ ተብሎ መፈረጁ አነጋጋሪ ሆኗል። በዚህ ርዕሰ ጉዳይ ዙሪያ የተጠናቀረ ዝርዝር ዘገባ አለን፣ እንደሚከተለው ይቀርባል። ይህ ሰው በሙምባይ ጎዳናዎች ላይ በዊልቸር እንዲሁም በቆርቆሮ እየተንቀሳቀሰ የሰዎችን አዘኔታ በማግኘት እየገነባውን የሀብት ግዛት ለብዙዎች አስገራሚ ሆኗል። በምርመራ የተደረሰባቸውም አስገራሚ ሀብቶች አሉት። ወርሃዊ ገቢው በልመና ብቻ በወር እስከ 900 ወይም 75 ሺህ የህንድ ሩፒን ያገኛል። የሪል ስቴት ባለቤትም ነው። በሙምባይ ከተማ ባለ 3 ፎቅ ህንፃ እንዲሁም 2 ተጨማሪ አፓርትመንቶች አሉት። የቤቶች ግምቱ ከ1 ሚሊዮን ዶላር በላይ እንደሆነም ይገመታል። ለነጋዴዎች በወለድ ብድርንም ይሰጣል። የንግድ ስራ ባለቤት ነው። እንዲሁም 2 የንግድ ሱቆችን ለኪራይ ሰጥቶ በወር 30 ሺህ ሩፒ ተጨማሪ ገቢን ያገኛል። ባለው ህይወትም ቅንጡ የሆነ ህይወትን የሚመራ ነው። ለራሱ የግል መኪና እንዲሁም ሹፌር ያለው ሲሆን ልጆቹንም በታዋቂ የግል ትምህርት ቤቶች ያስተምራል። ለምን አሁንስ ይለምናል? የህንድ ፖሊሶች እንዲሁም ቤተሰቦቹ ስራውን እንዲያቆም በተደጋጋሚ ቢመክሩትም እንኳ ባራት ግን ልመና የህይወቴ አካል ነው በማለት አሁንም በቀን ከ10 እስከ 12 ሰዓታትን በጎዳናዎች ላይ ያሳልፋል። ሰዎች የሚሰጡት ሳንቲም ተከማችቶ ፎቅ እንደሚሰራ ትልቅ ማሳያ ነው። ነገር ግን ይሄ ድርጊት በእውነት ለሚቸገሩ ሰዎች የሚሰጠውን እርዳታ ጥርጣሬ ውስጥ ጥሎታል ሲሉ ብዙዎች አስተያየታቸውን እየሰጡ ይገኛሉ። የእርሶስ አስተያየት ምንድን ነው? እንዲህ አይነት ሰዎች በእውነት የሚረዱትን ሰዎች አያሰናክሉምን? ጥያቄን ያጭራል።
የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተረቡ ተጠናቅሮ ወደ እናንተ ሲደርስ የነበረው የቀን መረጃችንን አበቃን። አብራችሁን ስለነበራችሁ አመሰግናለን። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ሌሎች ቀሪ ይዘት ያላቸውን የመሃል ሚዲያ ዜና እንዲሁም ፕሮግራሞች እንዲደርሷችሁ ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። በኔ ቦታ በቃው። ሰናይ ቀንን ተመኛል።